ለአረብ ሀገር እህቶቼ አዝናለሁ ስትል በነገራችን ላይ መግባት አልፈለኩም ነበር። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው ንግግርሽ እንደዛ ነው የምናገረው። ምንም እኔ ለአንተ እንዲጥሩት የምትናገሪው ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አንቺ ግን የምትናገሪው ነገር ከሌለሽ መውጣት ትችያለሽ። እና አንድ አዳምጪኝ። አሁን የምታወሪበት መንገድ ትክክል አይደለም። መሲ እንደማመጥ አይደለም የማወራው እያልኩህ ነው። ውጪ በቃ እንደዛ ከሆነ ውጪ። አንድ ነገር ልንገርሽ አይደል ልንግባባ ነው አይደል የገባነው። መሲ እንትን በይ ችግር የለውም ተረጋጋ። እየተግባባን ያለው እሷ ግን የምታወራበት ቶኑ ራሱ ትክክል አይደለም። አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ ራሱ ያስጠላል። ገባሽ? ስለዚህ ትክክል ስላልሆንሽ ሚዩት አድርጌሻለሁ። መሲ ሚዩት አድርጌሻለሁ። ቆይ እናቴ ለምን መደማመጥ አለብን? መሲ ቆይ አንዴ ተረጋጊ። ኦኬ መሲ ተረጋጊ። አሁን ቀስ እያለን እየተወያየን ያለን እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጅስቶን እንደውም ያለችው አሁን ነው እንትና የነገረችኝ ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየኋት ኦንላይን ላይ አስገቧት። ረጁን ምንድን ነው ያልኳት? ረጁ በየው አብርሽ አጠገቤ ነው ያለው የትኛውን ብር ነው የበለው በጠይቂው ምናምን ነገር ብዬ ያው እኔና እሷ ምን ስለምንባባል እና ተስፍሽ ደግሞ ይሄን ነገር ስለማያውቅ ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማውቅ ሆናለሁ ብሎ ኤክስፕሌን አደረገ። አሁንም አንቺ ጥያቄ ካለሽ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆነናል ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አይደለ? ሳንቲማችን ተወስደዋል ብዙ ነገር ነው የተባለው። ይሄ ነገር ምንድን ነው? ለምሳሌ አንቺም አሁን ቅድም ያው ማቲ ስለምናውቀው ነው እንጂ እሱን አታውቂውም። ያው ስለኔም መጠየቅ ያለብሽ ነገር ካለ ትጠይቂኛለሽ ማለት ነው። አገኘሽ መስሎኝ? አዎ ጥያቄ ካለሽ መጠየቅ ትችላለሽ። ግን ደግሞ ስታወሪ አንዴ ሌላውራ ኖ አይደለም ልታወሪ ችግር የለውም። ግን ልታወሪ መንገዶች እንድናደርገው መሲ አይ ቲንክ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንነግራለን። ያለውን ነገር ጥያቄም ከሆነ እንጠይቃለን። ኦኬ አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን ማቲን ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ አሁን ሰዓት ማቲ ለኔ አልሰማሁም። እኔ አልሰማሁም። ስላልሰማሁ ጠይቀዋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረኩ? አንደኛ ይሄ ማቲ ጠየቅ። እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቋለሁ። ማቲ ነው ውጪ ላይ መጠየቅ ይችላል። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል። ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ቤት ውስጥ የሚኖሩ አፍርሰን ምርጥ ባለ 3 መኝታ ባለ 2 መኝታ እያልን ቤት ሰርተን ብዙ ነገር አሳልፈን ነው የመጣነው። ዛሬን አይደለም ማየት ያለበት። አንድ ሰው ስለኔ ማወቅ ከፈለግ የዛሬ ቪዲዮ ከትላንትና የተለቀቀውን አይደለም ማየት ያለበት። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው በመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህንን ነገር አሁን እኔ አድርጌያለሁ ብዬ መናገር አልፈልግም፣ ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ይክፈለኝ ላደረኳቸው ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ። ከዛ ባለፈ ግን እኔ ለምን ጊፍት ይሰጠዋል፣ ለምን ይሄ ነገር ይደረግለታል፣ ለምን ይሆናል ለሚሉ ጥያቄዎች እኔ ምንም መልስም የለኝም ማለት ይችላል። ምንም ኢዚ ነገር ነው ለኔ። ወይንም ደግሞ ምን ልበልህ መሰለህ ለኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አድርግልኝና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ? ምን አልክ አንተ ደግሞ ያልኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብናል። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር። ግን ደግሞ አንድ ማየው ነገር አለ እናንተ ላይ። እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሸሻችሁ፣ እነሱን እየሰደባችሁ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለህ? እንደዛ እያልካቸው እስኪ አረዳድ ሰውን የምታቀርብበት አንግል ግዴታ ያስፈልጋል። እነዚህ ሰዎች እኔን ለምን ወደዱኝ? አቀራረብ ሊሆን ይችላል፣ ከእነሱ ጋር ያለኝ ኮንታክት ሊሆን ይችላል። ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ የሰጣቸው ቦታ ነው። ይቅርታ አንተን ስለ አንተን እያልኩ አይደለም፣ የሆነ ሰንበዲ ማለት ነው የሚሰጣቸው ቦታ ነው። ገባ? እዚህ ሀገር ላይ መጥተው ሲሰሩ እነዚህ ሰዎች የሚታዩት አብዛኛው ቦታ የሆነ መጥቻለሁ። ዱባይ ነኝ አይደል ያለው ዱባይ ነኝ ያለው፣ ግን ማንም ሪስፔክት አያደርጋቸውም። ሰው ቤት ብቻ ስለሚሰሩ ሪስፔክት አይደረጉም።
ለምን እሺ አሁን ጥያቄ ሲነሳባቸው ግን ማንንም ሰው አይሰሙም። ማንንም ሰው አይሰሙም እነዚህ ሰዎች። ለምን ማንንም ሪስፔክት አድርጎ ስለማይናገራቸው ማለት ነው። እኛ ጋር ደግሞ ልምጣለን ከዱባይ ሊሆን ይችላል ከሳውዲ ከየትኛውም ሀገር ሲመጡ አብረሽ በዚህ ቀን እንመጣለን ካሉ መኪና ተዘጋጅቶ ምናምን ኤርፖርት ሄደን የምንቀበላቸው ብዛት ሰዎች አሉ። አንደርስታንድ አደረከኝ? የትኛው ሰው ነው እዚህ ሀገር እንደዛ አድርጎ የሚቀበላቸው? ስለዚህ ከኔ ጋር ያላቸው ኮንታክት ይሄ ነው በአጠቃላይ ማለት ነው። እኔ ራሴን እየሰቀልኩብህ ወይንም ራሴን የሆነ ቦታ እያደረኩኝ አይደለም። የሰው ልጅ ሰው በመሆኑ መከበር አለበት በመጀመሪያ ደረጃ። ስለዚህ ይህንን ነገር ግን አላይም። በቃ ሚዲያ ላይ ያንቋቸዋቸዋል፣ ይሰድቧቸዋል ምናምን ነገር ነው። ለምን ይሰደባሉ? መናገር ከፈለክ በስነ ስርዓት እህቴ እንዲህ እኮ ብታደርጊ ነገ ህይወትሽ ይጠቅምሻል በስነ ስርዓት ማስረዳት አለ። መንገድ ግን እንዳለ እነሱ ለማናደድና ለቅናት ነው። ከዛ ባለፈ ደግሞ ምን ይፈጠራል መሰለህ? ልጨርስልህ፣ አንድ ደቂቃ ብዙ አላወራም፣ አንድ ደቂቃ ታገሰኝ። ከዛ እነዚህ ልጆች ምን ይሆናሉ? ይናደዱና ያላደረጉትን ነገር አደረግን ይላሉ። ለምሳሌ ከዛ በፊት ለአብርሽ መኪና ልንገዛለት ነው ብለው አውቀው እናንተን ለማናደድ ወይንም ደግሞ የሆነን ሰንበዲ ለማናደድ መኪና የሆነ ቦታ ቀርጸው ምናምን ይኸው የአብርሽ መኪና ልንገዛ ነው ምናምን ብለው ቪዲዮ ይለቃሉ። ያኔ አብዛኛው ማህበረሰብ ጋር ምን ይደርሳል? እውነት ይመስለውና ያንን ነገር አክሴፕት ያደርገዋል ማለት ነው። ማንም እኔ መኪና ስገዛ አሜንዞ ሳንቲም ያገዘኝ የለም። የትኛውም የመዳም ቅመም አንድ ብር አላገዘችኝም። ግልጽ ነው የምነግርህ። በራሴ ብር ለፍቼ በላቤ ነው መኪና የገዛሁት። በጊዜው ግን ምን እየተባለ ነበር? እነሱ ወጥተው እንደዛ ብቻ ስላሉ ሰው አክሴፕት አደረጋቸው። እነሱ ደግሞ እንደዛ የሚያደርጉበት ምክንያት እንደው ስለሚናደዱ ነው። አሁን በዚህ ሰሞን ምን አሉ? እዚህ ዱባይ አይደለም መናፈሻ የሆነ ነገር ምን ይዘላችሁ ዱባይ አይደለም ነው። ይሄንን ሲሉ አብዛኛው ማህበረሰብ አመናቸው ማለት ነው። ተረዳኝ አይደል? ያኔ ለእናትሽ የሆነ ነገር ሳታደርጊ ለአባትሽ የሆነ ነገር ሳታደርግ ለምንድን ነው ይሄንን ነገር ለሱ የምታደርጉት ምናምን እያሉ አብዛኛው ሰው ማውራት ጀመረ። እነዚህ ሰዎች አያውቁም ልትላቸው አይገባም። በመጀመሪያ ደረጃ አብዛኛው ሰው እዚህ የመጣ ሰው ከ18 ዓመት በላይ ያሉ ናቸው። የትኛውም ቤት ያሉ ሰዎች ማለት ነው። ይሄን ህፃንም ማደዱ ገባ ወጥተውም ይገባሉ። እንደ ህፃንም እንድታዩዋቸውም አልፈልግም። ስለዚህ ይሄ ነው የኔ መልስ በአጠቃላይ። በጣም አሪፍ። እንግዲህ በነገራችን ላይ ያነሳቸውን አንድ ጊዜ ረጂ ያነሳቸውን ነገሮች ለማብራራት ያህል ምን አለ መሰለህ ወንድም፣ አሁን አንተ ያነሳኸው መምከር ስትፈልጉ ለምን ትሰድባቸዋላችሁ? በነገርህ ላይ የሚሰድቧቸው እህቶች ልባቸው ለነሱ ምን ያህል እንደሚጨነቅ ስለሚረዷቸው ነው። ቤተሰብ ውስጥ ያለ ወንድምና እህት ቢጣላ በምን አይነት መልኩ እንደሚታረቅ ያውቀዋል። እዚህ ጋር ወጥተው የሚሰድቧቸው ተጠንቀቁ እያሉ የሚነግሯቸው እህቶቻቸው በምን አይነት ልክ ለነሱ ያላቸውን ዋጋ ደም ከፍለውም ከግብግብም አድርገው ከመንግስትም በለው ከሌባ ጋር አንገት ተናንቀው የሚሰሩ እህት ወንድሞቻቸው እንደሆኑ ጠንቅቀህ ማወቅ መቻል አለብን። በመጀመሪያ ጋፕ ለመፍጠር እንትን ማለት አይደለም። ኖርማሊ የሚሳደቡት ንቂ ተብሎ የሚሳደብ ሰው ለበጎ እንደሆነ ኔጌቲቭ ሳይዱን ብቻ አይደለም ማሰብ ያለብን። በምን ያህል ለእህቶቻቸው የሚቆረቆሩ ስለሆኑ እንደሚያንገበግባቸው በሚገባቸው ቋንቋ ልክ ባላቸው ለማስረዳት የሚሄዱት መንገድ። ከዛ ባሻገር እነዚህን ነገሮች የሚደረጉባቸው ሂደቶች በራሳቸው ስትመክሯቸው፣ እኔ ለምሳሌ ሰድቤ አንቋሽሼ አይደለም የምመክራቸው። የኔ ባህሪ ካልሆኜ አስረድቼ እንዲያታደርጉ ተጠንቀቁ፣ ቤተሰባችሁን አግዙ፣ እንዲህ የምታደርጉት ነገር ይቆጫችኋል ብለህ አስረድተህ ልትናገር ትችላለህ። ሁላችንም እንደምንለብሰው ልብስ ባህሪያችንም ይለያያል። አብርሽ ተረጋግቶ ያስረዳል፣ የገባውን ነገር ያደርጋል። በራስህ ለፍተህ ሰርተህ የምትሄድበት መንገድ እኮ የራስህ መንገድ ነው አይደል? ማንም አያግድም። በነገራችን ላይ በየትኛውም መስመር በቤትሽ ነው የምትገቢው ማሪ፣ ገዝት እኮ አይደለም ነይ በቤትሽ። የትኛውም መስመር ኖርማሊ አንተ ተከትለው ሰክሰስ የምታደርግበት ነገር አድካሚ እንደሆነ ይታወቃል አይደል? ሐሳብም ክሬት አድርግ፣ ፕራንክም ስራ፣ ዩቲዩብ ላይምና ግን ህዝብ ነው የሚያከብርህ። ህዝብ ለህዝብ ነው አይደል የምታቀርበው? ያንን ስራን ስታቀርብ እያልኩ ያለው ነገር ምንድነው ወንድሜ አብርሽ፣ እነዚህ ነገሮች ሲከናወኑ በእርግጠኝነት ተመልካቾቻችሁ የት ሀገር ኦዲየንስ እንደሆነ ዩቲዩብ አናላይሲስ ላይ ገብተህ ታየዋለህ አይደል? የት አካባቢ እንደሆነ እነሱን የሚመስል ነገር ክሬት ታደርጋለህ። በእነሱ ሀሳብ ስራ ልትሰራ ትችላለህ። ነገር ግን
ፈልገውም ሆነው እኛን እናናደው ብለው እነንትናን እናናድ ብለው የሚሰራ የሚያደርግ ተደራጅቶ የሚሰራ የአረብ ሀገር እህት ወንድሞች ካሉ እነዛ ነገሮች ይቀጥሉበት። ችግራችን ከዛ ጋር አይደለም። በአንድም በሌላ መንገድ እዚህ ፕላትፎርም ላይ የሚወድህ አለ፣ የሚጠላህ አለ። ሁሉም ሊወድህ አይችልም። አንዳንዱ ተክሊስ ሲሰራ ሰክሰስን የሚፈልግ ሰው አለ። እንቅልፍ አጥቶ ደግሞ አንተን ለመጣል የሚሄድ ሰው አለ። ይሄ ኮመን ነው፣ ይታወቃል። ችግሩ አሁን ምንድነው? የሚዲያ ማንቃት ሲባል ምንድነው? አንድ ሰው የሆነ ነገር የተሳሳተ መንገድ ላይ ካለ በየትኛው የአረብ ሀገር ያሉት ወንድሞች በየትኛው የአይምሮ ደረጃ እንዳሉ አንተ የምታውቀው የገባው የሰለጠነ ሊሆን ይችላል። ምንም ሳያውቁ ደግሞ በየዋህነት ሄደው ግራ የገባቸው ማንበብና መጻፍ ማይችሉ ወራቸው ሲደርስ ደግሞ ያላቸውን እየሰጡ ችግር ላይ የሚወድቁ ብዙ እህቶች አሉ። መቼም አንተ አረብ ሀገር ላይ ሰርቻለሁ ወይ ደግሞ እነሱን ፎከስ አድርጌያለሁ ካል በየትኛው የእውቀት ልክ ውስጥ የተለያየ ነገር ይዘው እንደሚመጡ ጠንቅቀህ ማወቅ መቻል አለ። እነዚህ ልጆች መመለስ በደመነፍስ እየሄዱ እያደረጉ ከሆነ ኖ ተረጋጉ፣ ይሄ ልክ አይደለም ብለህ እንደ ወንድምም እንደምንም አሁን ቅድም ስታወራልኝ ጥሩ ነገር የተናገርከው ምንድነው? ተቸግረው እንዲያረጉልኝ አልፈልግም። ኢንጆይ አድርገው ካላቸው ነገር ላይ አድርገው የትኛውም ዓለም ላይ ስለሚያግዙን ወቻወራችንን ላይ ስለሚያዩልን በዛ ነገር ማገኘውን ነገር ይሄ ከንትን የመጣው ብለህ ልትለየው አትችልም። ገባህ አይደለ? አሁን እኛ እያወራን ያለነው ምንድነው? አንድ ልጅ በጣም እያለቀሰች አንድ ዓመት የሰራውበትን ምናምን የሚል ኦዲዮ ደርሷችሁ ሊሆን ይችላል። እንዳይጣሉ ብዬ የ3 ወር ደሞዝ ነው እጄ ላይ ያለው። ከዛ በፊት ደግሞ መኪና ለመግዛት በግሩፕ ሆነው ብዙ ኦዲዮዎች ወጥተዋል። እንትና ስም ዝርዝራቸው እንትን ያደረገ እንደዚህ ነው። እነዚህ ነገሮች መስመር የሳቱ ናቸው፣ ልክ አይደሉም። በደመ ነፍስ ውስጥ የምታደርጉት ነገር ጥንቃቄ ይፈልጋል። በዓል ነው። እዚህ ጋር አሁን በዚህኛው ሳምንት በጣም እኔ ቅር ካሰኘኝ ነገር ማለት ነው፣ በነገር ላይ አንተ ነህ ማታቀኝ እንጂ ማቲም እዛ ጋር ሴሬሞኒው ላይ ያሉትም እያንዳንዱ ሰዎች ተስፋዬ ምን እንደሆነ ጠንቅቀው ያውቃሉ። ምናልባት አንተ ላታቀኝ ትችላለህ ወንድሜ ያብረሽ። ምንድነው በዚህ ሳምንት ውስጥ አንደኛ በዓል ሳምንት ነው። በዚህ በዓል ሳምንት ውስጥ ደግሞ ብዙ ወገኖቻችን የተቸገሩ አሉ። ለቤተሰቦቻቸው የሆነ ነገር ቢያደርጉ የተሻለ፣ ለጎረቤታቸው ላሳደጋቸው እዛ ጋር ለተቸገረ ሰው አንድ ዶሮ ገዝተው ቢልኩ የተሻለ ነገር ያደርጋል። እንደ እምነትም ጭፈራው እዛ ጋር መኖሩ እኔ ደስተኛ ያደርገኝም። ያ ሁሉ ሰው መጥቶ በዚያ አጋጣሚ ወደኋላ እየተመለስክ ነው። ለሱ እኮ ቅድም መልስ ሰጥቼ ያለፍኩኝ በቃ አሁን እያወራን ያለ ነው። አሁን አዳዲስ ሀሳቦችን ነው እንጂ ለቅድሙ ነገር ሶሪ ብያለሁ። ትክክል እንዳልሆነ ነግሬ ለምንም እንደሆነ ምክንያቱን አፈርጃለሁ። ከዛ ውጭ ግን ፕሮግራሙ ላይ የተዘጋጀ ገንዘብ የተቀበልነው አሁን እንዳልከው ደግሞ ለቤተሰባቸው መላክ ነበረባቸው ላልከው ነገር ደግሞ እኛ ጋር የደረሰ ነገር ምንም ነገር የለም። መረጃ ካለ ይቅረብ፣ እኔ እስማማለሁ። ለማፋቀጥ አይደለም እንደሚያብር እንደዚህ ብር ሰጥተውሃል አውጣ እያልኩኝ አይደለም። አሁንም የተለያየነውና የተሸዋወድነው መንገድ የማንቃት ስራ የኛ ኃላፊነት ነው፣ አታድርጉ ብለን። እኔ በጣም ያዘንኩት አሁን እዚህም እንድቆይ ያደረገኝ በነገራችን ላይ ሲሪየስ ምነግርህ ማቲሻ ከማቲ ይህንን አልጠብቅም። እንዴት ትናገሪዋለሽ ብሎ ነው ረጁ ላይ መጥቶ እየጮኸ የነበረው ማለት ነው። አትሊስት እዛ ይኖረዋል። የተፈጠረው ነገር ምንድነው? መጀመሪያ እህቶችና ወንድሞች መናገር ትችላለሽ። እሺ ተናገሪ። ጀምር አይደለም ከሱ ጋር ተግባብተን እንጨርስና እናወራታለን። እሺ ይጨርስ። አይ ተስፍሽ የማታውቀው ነገር ስላለ ነው። አንተም ወተህ እሷ ሜንሽን አረጉ ረጁ ነበር ስትናገር የነበረችው እና ረጁ ምንድነው እንደዚህ እየተባለ ነው። እሷ ነው መጠየቅ ያለብኝ። ገብቷል? ሜንሽንም ተደርጋ ነው። ለዛ ነው እሷንም አንተም በዚህ ጉዳይ ላይ ምናልባት ካላወቀው እንዳትገባ ውጣ ያልኩት። ገብቷል አይደለ? ረጁ ሜንሽን ተደርጋ ነው። ከማነው እዚህ ጋር ሜንሽን እያደረጉ ነበር ማለት ነው። እኔው ብቻ እህቶቿን የማንቃት ስራ እንደሚሰሩ ታውቃለህ አይደል? ረጁን በላት መሲ ብርጅስቶንም ሁሉም እዛ ጋር አረብ ሀገር ላይ ላሉ እህቶቻቸው የሚጮሁትን ልጆች ታውቃቸዋለህ። ሚዲያ ላይ 10ም 20ም ልጆች ሲናገሩም ሲቆጡም ከምን አንፃር እንደሆነ ታውቃላችሁ እንጂ ማንም የማንን አይደለም። ማቲ የመዳም አልጨረስኩም። እኔ ስላልጨረስኩ ጠብቂያ ታወሪያለሽ እኮ አታውሪ ማለት ነው። እኔ እየጠየቅኩት ያለው ማለት እነሱ ሲወያዩበት የነበረው ነገር ስላለ አብርሽ አለ ያው ጠይቂው ነው። አንተም እዚህ እንትን ላይ እንዳትገባ ያልኩት ሜንሽን አላረጉም፣ ተስፍሽን ሜንሽን አላረጉም። ኦኬ እሷ እና ከሌላ ሰው ጋር ስታወራ ስለነበረ መሲ ብርጅስቶን ለሌላ ሰው ሳይሆን ስሟን ጥራው። መሲ ብርጅስቶን መሲማ ኦኬ መሲ ኖ አንተ እዚህ ጋር እኮ ተቆልኝ ነበር። ረጁ ሲል ስለማያውቅሽ ነው ረጁ ብዬ ቶሎ ብዬ አስገባሁሽ አንቺ
ምንድነው የምትዩ? አብርሃም ከሌላ ነው ችግር የለውም። መሲ ብርጅስቶን እንደገና ሶል አይደል ሰለሞን አይደል እንደዛ ነው። ታው እናንተ መጠየቅ ያለባችሁ እንጠይቁ። ላይቭ ላይ ስላጆች አስገባው። ኦኬ ሰው እውነታውም ሌላው ህዝብ እንዲያውቀው እኮ ነው። አሁን እንዳወራው ነው። እነዚህ ሰዎች እንደዚህ አድርገናል ተብሎ ወይ ደግሞ ያወጣችሁት ቪዲዮም አለ መሰለኝ ቮይስ ሪከርድ እነዛ ሰዎች ወጥተው ያውሩ። እነዚህ ሰዎች ገንዘባችንን ወስደዋል ካሉ እኔ እኮ ግልጹ ነው የነገርኩት። እሱም ማለት እኮ ባለቤቱም ይኸውና ገብቶሻል አይደለ? ስለዚህ መጠየቅ ካለብሽ ጠይቂው ነው። ይሄንን ነገር ነው ያልኩት። ከዛም ባለፈ ደግሞ ያው ስለወጣው ቮይስ እኔ አሁን የኔን ስም ለማስጠላት የሆነ ሰው እንዲህ ብሎ ቮይስ ሪከርድ አድርጎ ቢለቅ ስለኔ ስለዛ ቮይስ የሚያገባኝም የሚጠቅሰኝም ጉዳይ የለም። ለምን እኔ እስካልሆንኩኝ ድረስ በቦታው ላይ እስካላደረኩኝ ድረስ ያ ቮይስ እኔን ለማስጠላት ከተደረገ እኔ አያገባኝም። ሆነ ሰንበዲ ተነስቶ ቮይስ አድርጎ ለቀቀ። ስለዚህ አብርሽ መቀጣት አለበት። ስለዚህ እኔም ደግሞ ምንድነው መሰለሽ ረጁ ያ ሰው ቮይሱን ለእናንተ ላከላችሁ ሰዎች ታውቁታላችሁ። ምናልባት ቮይሱን ተልኮልኛል ቦሳ ብሏል። ኮንታክት አድርጎ ደውሎላት ያምጣት። ለዛም ነው እኮ አንቺን እኮ ያው ጠይቅ አብርሽ እኔ ጋር ያለው ያልኩት እኮ ስለዚህ አገኘኛውን ያ ኦልሬዲ አይ አገባብህ ቁጣ ስለሆነብኝ ነው ያንን እየጠየቁ ማለት ብዙ ማዲሻ ማጥህ አንተን በጎናቸው የምትቆም ወንድማችን እንደሆን በብዙ መከራዎች ውስጥ ብዙ የሚያልፉ ልጆችን እንደምታገዝ ብዙ ነገር አብረን እንደምንሰራ አውቃለሁ። እኔ ፕራውድ ከማረግበት ወንድም መሀል ራሱን ችሎ በብዙ ቢዝነሶች ውስጥ ረን ከሚያደርግ ቤስት ጓደኛም ከምለው አንፃር አንተ ብዙ ነገር እንደምታደርግ አውቃለሁ። ኖርማሊ እንዴት ትናገራለሽ ምናምን ስትል ጀስት ባክ ሆነ የመጣ ስለመሰለኝ ያ ነገር ልክ እንዳልሆነ ምክንያቱም እነዚህ እህቶች የሚሰሩትና የሚደርስባቸውን ነገር እኔም ስለማውቅ እዛ ጋር ስንት ነገር ተጋፍጠው እንደሚሰሩ ማለት ነው። ከዛ ባሻገር ምንም ይሁን ምን አንድ ነገር መናገር የምፈልገው ቅድም የሰጠኝ ምክንያት ወደኋላ ተመለስ ያልከኝ ወንድሜ አብርሽ ወደኋላ መመለስ ስለፈለኩ አይደለም። በዛ ጉዳይ መመለስ ፈልጌ ሳይሆን እዚህ ጋር ለጓደኞች ብለህ በአጭር ጊዜ የሚመለሱ ሰዎች ስላሉ ይህንን ነገር አውጥ ያደረግነው የሚለው ነገር ምናልባት ያንተ ደስታና ያለው ነገር ከእምነትህ በልጦብህ ከሆነ እሱን ዋጋ የምትሰጠው አንተ ነህ። እዚህ ጋር ግን የሚወድ ሰው እንዳኮረፈብህ እንዳዘነብህ እግረ መንገዴን እንደወንድም ልንገርህና ብትችል ያለውን ነገር ይሄ የተፈጠረውን ነገር ሶሪ ብሎ ማለፍ የተሻለ ያደርጋል። ምክንያቱም ብዙ ሰዎች እንትን እያደረጉ ስለሆነ በዚህ ነገር ላይ የምትለው ነገር ካለ የራስን ሐሳብ ግለጽ ለማለት ነው ወደኋላ የተመለስኩትና ይሄንን ነገር አትሊስት እንደ ወንድም እኔ አሁን ረጋ ብዬ እያየው ስለሆነ በቃ የማይደረግበት ጊዜ ነው። እንደ አንድ ኦርቶዶክስ እምነት ተከታይ ደግሞ ወደ ቤተክርስቲያን የምንሄድበትና የምንጸልይበት ታይም ስለሆነ አይ ቲንክ በዚህ መረገድ የምትለውን ነገር እንድታወራም ስለፈለኩ ነው እንጂ መመለስ ፈልጌ አይደለም። ወንድሜ እድሉ ያንተ ነው። አንድ ልታን አድርጌያለሁ። እኔም ሳይገባኝ ቀርቶ አይደለም። ለሱም ደግሞ መልስ ስለሰጠው ነው ድጋሚ ሲነሳ እንትን ያልኩት። ለሱ ደግሞ በቃ ሶሪ ብዬ አሁንም ሶሪ ብያለሁኝ። ትክክል እንዳልሆነ ተናግሬያለሁ። ያንን ደግሞ መካሻ እኛ በራሳችን ደግሞ ሌላ ድጋሚ ፕሮግራም አዘጋጅተናል። በዛ ፕሮግራም የትኛውም ሰው መጥቶ መሳተፍ ይችላል። ደስተኛ ሆኖ መሄድ ይችላል። በቃ በሱ ዘግተናል። ለዛ ነው ቀደም ተመለስ ወደኋላ እንመለስ ያልኩት። ተመለሳለህ? ያ ኦኬ። ረጁ አሁን መቀጠል ትችያለሽ። አንቺ ተራ ነው። ጠይቂኝ። እሺ፣ በመጀመሪያ እኔ ካንተ ጋር ፐርሰናል ችግር የለብኝም። ምንም አይነት ፐርሰናል ችግር የለብኝም። ረጁ እኮ ነው ለተስፍሻ ያልነገርኩት ነገር ስላለ ቅድም ረጁን እንደዚህ ስለምንቀላለን ነው ገብቷል። በሌላ አይነት ነገር ሲሆን እኔ እና እሷ በእንደዚህ አይነት ነገር ፍሪ ግራ ስለገባው ነው። አሁን ቀጥይ በቃ። እሺ ካንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነይ አንሺ የምትባለው መሲናት። ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለኛ ትተዋለ። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል። መታ ዋትስአፕ ላይ መታ ረጁ አለችኝ። እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላኝ ደረሰኞችን አስወጥቼ ልክል። ለምን ተሰጠህ? ለምን ተደረገለህ? እኔ አያገባኝም። ግን ስለ እህቶቼ ድብና አድርጎ ያገባኛል። ሰሙም አልሰሙም ለነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ።
ነገ እምላችኋለሁ፣ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣክ። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። የምትጎዳው እሷ፣ የምትወድቀው እሷ። ምን አገባን? ግን ይሄን ነገር ማስቆም የምትችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ ያውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰሙት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንጻር ነው። እየተደረገልህ ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶን ናት ሮጣ ሄዳ የምታነሳው፣ ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱም እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አታዩ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለህ። አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ለአንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊቷ ወደዛ ነው፣ ያንተ ፊት ወደዛ ነው። ገባ? ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸውን ያላየሁም። አንደኛ አላየሁም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለዩቱብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ፖስቼዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ ሰርቼ ወጥቼ ምገባኝ ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነገ ወዲያም ድብና አድርጎ ስለ እህቶቼ ያገባኛል። እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ፣ የመቀበል ያለ መቀበል። ሲቀጥል በግ የሚባሉት ደግሞ ለምን መሰለህ በጎች ምናምን የሚባሉት እኔ እምላቸዋለሁ። አንዳንዴ ግን እምላቸው የሚሉትን የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች፣ አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው ማመት በግ ነች። መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግ ናት። ገባህ አይደለ? እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ እነግራቸዋለሁ። ቴንክ ዩ። እሺ ጥያቄ የለሽም? እኔ ስሜ ስለተጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ ያው ማቲ ነው እና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው፣ አረብ ሀገር ነው ያለው ነገና ቸግሮናል ብንለው ወዶ ሳን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አብርሽ ይመስለኛል ስምክ ለአረብ ሀገር እህቶቼ አዝናለሁ ስትል በነገራችን ላይ መግባት አልፈለኩም ነበር። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው። ንግግርሽ እንደዛ ነው የምናገረው እና ምንም እኔ ለአንተ የምትናገሪው ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አንቺ ግን የምትናገሪው ነገር ከሌለሽ መውጣት ትችያለሽ። እና አንድ አዳምጪኝ። አሁን የምታወሪበት መንገድ ትክክል አይደለም። ውጪ በቃ እንደዛ ከሆነ ውጪ። አንድ ነገር ልንገርሽ አይደል? ልንግባባ ነው አይደል? የገባነው ችግር የለውም። እየተግባባን ያለው እሷ ግን የምታወራበት ቶኑ ራሱ ትክክል አይደለም። አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ ራሱ ያስጠላል። ገባሽ? ስለዚህ ትክክል ስላልሆንሽ ሚዩት አድርጌሻለሁ። ሚዩት አድርጌሻለሁ። ለምን መደማመጥ አለብን? መሲ ቆይ አንዴ ተረጋጊ። ኦኬ መሲ ተረጋጊ። አሁን ቀስ እያለን እየተወያየን ያለ ነው። እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጅስቶን እንደውም ያለችው አሁን ነው እንትና የነገረችኝ። ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየኋት ኦንላይን ላይ አስገባዋል።
ረጁን ምንድን ነው ያልኳት? ረጁ በየው አብርሽ አጠገቤ ነው ያለው የትኛውን ብር ነው የበለው በጠይቂው ምናምን ነገር ብዬ ያው እኔና እሷ ምን ስለምንባባል እና ተስፍሽ ደግሞ ይሄን ነገር ስለማያውቅ ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማያውቅ እሆናለሁ ብሎ ኤክስፕሌን አደረገ። አሁንም አንቺ ጥያቄ ካለሽ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆነናል ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አይደለ? ሳንቲማችን ተወስደዋል ብዙ ነገር ነው የተባለው። ይሄ ነገር ምንድን ነው? ለምሳሌ አንቺም አሁን ቅድም ያው ማቲ ስለምናውቀው ነው እንጂ እሱን አታውቂውም። ያው ስለኔ መጠየቅ ያለብሽ ነገር ካለ ትጠይቂኛለሽ ማለት ነው። አገኘሽ መስሎኝ? ጥያቄ ካለሽ መጠየቅ ትችላለሽ። ግን ደግሞ ስታወሪ አንዴ እኔ ላውራ ኖ አይደለም ልታወሪ ችግር የለውም። ግን ልታወሪ መንገዶች እንድናደርገው መሲ አይ ቲንክ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንነግራለን። ያለውን ነገር ጥያቄም ከሆነ እንጠይቃለን። ኦኬ አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን ማቲ ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ አሁን ሰዓት ማቲ ለኔ አልሰማሁም። እኔ አልሰማሁም። ያልሰማው ጠይቀዋለሁ፣ እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረኩ? አንደኛ ይሄ ማቲ ጠይቀ። እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቀዋለሁ። ማቲ ነው ውጪ ላይ መጠየቅ ይችላል። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብክ ላይም ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምፅ ሆኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ። እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር። ወደሽ ከተደፋሽ ቢረግጡሽ አይፋል ነዓም መዳም እያለች ለእናንተ ጎጆም በሙያ የምትሰጥ ከግርድና አትወጣም። ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብርሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን